ጠብታ ክፍል 7 ትሰማኛለህ አንተ ጨምላቃ ነገ ሄደህ ለዛ ጋጠወጥ መምህርህ አንተ ራስህ መማር እንደማትፈልግ ገበሬ መሆን እንደምትፈልግ ቤት ማንንም እንደሌለ ያባት ብቸኛ ወራሽ እንደሆንክ እዚህ ማንንም አስገድዶ እንዳልሆነ አለማርም ያልኸው ሁሉን ዘርዝረህ ተነግረዋለህ። ኧረ አልናገርም እማራለሁ ካልህ ውርድ ከራሴ በኋላ የለሁበትም አለችና መምታቷን ገታ አድርጋ የሚበላ እንደውሻ ወረወረችለት። ቀዳማዊ ሌሊቱን ሙሉ ሳይተኛ አደረ። ማንኛውም መምህር ወደ ቤት እንደመጣ ራሱ የሚያውቅ ነገር የለም። መምህሩን ለመገመት ቢሞክርም ደፍሮ እከሌ ያለው መምህር ሳይኖር ዶሮዎቹ በተደጋጋሚ በመጮህ ንጋት እየመጣ እንደሆነ አበሰሩ። ቀዳማዊ ማታ እናቱ የመታችውን ጎኑን ደግፎ ከተኛበት ቀስ ብሎ ተነስቶ ደብተሩ ያስቀመጠበት ቦታ ሲያይ የለም። እናቱ ደብተሩን እንደደበቀችበት አወቀ። ደብተሩን እየፈለገ እንደሆነ የተረዳችው ወይዘሮ አትጠገብ ማታ ያልሁን አልሰማኸኝም እንዴ? ለተማር ሳይሆን የምትሄደው መማር እንደማትፈልግ ለመንገር ነው። መማር እንደማትፈልግ ለመንገር ደግሞ ደብተር እስክሪብቶ መያዝ አይጠበቅብህም። አሁን ቀጥ ብለህ ውጣና ሂደህ ንገረው አለች ቀዳማዊ። ሕይወቱ እንደተመሰቃቀለ እንደሆነ ይሰማዋል። ህልሙ እንዳጥር ሰማይ ጉም ሲተን ታየው። በመውጫ የሌለው ተራራ ሆነበት። አሁን ሂጅ ምንድነው የምለው? ትምህርቴን ማቋረጥ ፈልጋለሁ። መማር አልፈልግም ልለው ነው ብለው ሲያምነኛል። በትምህርቴ ጎበዝ እንደሆነ ያውቃል። እያወቀ ደግሞ መማር አልፈልግም ብለው በጭራሽ አያምነኝም። አላመነኝና እምቢ ካለ ደግሞ እናቴ ስጋዬን ዘልዝላ ነው ለአሞራ የምትሰጠው። ከነዛ ሁሉ ተባዮች ጋር ሆና ነው የምትበላኝ። መከራዬ ነው የሚያሳየኝ። ወይንም አስከሬኔን ሰንክላ ዶሮ ጠባቂ እግሬን ሰንክላ ዶሮ ጠባቂ ልታደርግ ትችላለች። ወይንም ደግሞ ያካሌን ሰብራ ልትጠራው ትችላለች። ብቻ እሷ ደስ ያሰኛትን ታደርጋለች። ለሷ ሁሉን ነገር ቀላሏ ነው። ለኔ ጥፍር ታክል ስለማትጨነቅ ምንም አይመስላትም። ቤቶችም ቢሆኑ ስቃይን ነው የሚያበዙት። ስለዚህ አንድ ነገር ማድረግ አለብኝ። በቃ የሆነ ነገር ከዚህ ሁሉ መዓት የሚመጣበትን ሐሳብ ማሰብ አለብኝ። ካልሆነ እድሜ ልኬን ባሪያ ሆኜ ነው የምኖረው። ግን አምላኬ ለምን ፈጠርኸኝ ለዚህ ህይወት? እንዲህና እንዲያ ያለ የሚገረምበት ትምህርት ቤት ደረሰ። የሚማርበት ትምህርት ቤት ደረሰ። ትምህርት ቤቱ በዛው በጊዮን ከተማ የሚገኘው በሸዋረገድ ገድሌ የተሰየመ ትምህርት ቤት ነው። ትምህርት ቤቱ በጣም አንጋፋና ታዋቂ ደራሲያኖች፣ የፊልም ባለሙያዎች ያወጣ ትምህርት ቤት ነው። ቀዳማዊ ክፍል ውስጥ ተቀመጠ። የክፍል ጓደኞች ሁሉም እስኪመጡ ሁሉም ተማሪዎች መጥተው ወንበራቸውን ከያዙ በኋላ ቀዳማዊ ተነሳና ሁሉም ተማሪዎች ወጥተው ወንበራቸውን ከያዙ በኋላ ቀዳማዊ ተነሳና እስኪ አንድ ጥያቄ ልጠይቃችሁ። ትናንት ወደ ቤት የመጣው መምህር ማን ነው ባካችሁ? እኔ ምንም አላላችሁም። አሁን ከባድ ሁኔታ ላይ ነው። ይሄን አንድ ልጅ እጁን አወጣና እንግሊዘኛ አስተማሪያችን ነው መምህር ደረጀ ነው አለ። ልጁ አመሰግናለሁ ወንድም ያለውና ቀዳማዊ ትቷቸው ወደ መምህር ደረጀ ቢሮ አመራ። መምህር ደረጀ ሊመጣ ሲል ተገጣጠሙ። እንዴ መጣህ ልጅ ቀዳማዊ አለ መምህር ደረጀ ቀዳማዊውን በማየት ደስ እየተሰኘ አዎ መምህር አለ ቀዳማዊ። እና እዚህም ምን ትሰራለህ? ክፍል ውስጥ አትሄድም አለ መምህር የማወራ ነገር ነበረኝ አለ። ቀዳማዊውን ፈታ ተባያለ። እሺ ግን አሁን በቂ ጊዜ የለኝም፣ ወደ ክፍል ልገባ ነው። ትምህርት ሲጨርስ መናገር እንችላለን አለውና ሄደ። ቀዳማዊ የተጨነቀው የሚለውን የሚያስበውን ጠፍቶበት ባለበት ቆመ። ወደ ክፍል እንዳይሄድ ደብተር ያዘ። ባለበት ቢሮ ሆኖ እንዳይጠብቀው ደግሞ አንዳንድ የሚያውቁት መምህራን በጥያቄ እንዳጨናነቁት ወደ ኳስ ሜዳው ሄዶ ሜዳው አካባቢ ካለ የግራር ዛፍ ተቀመጠ። የትምህርቶችን ማለቅ በየ45 ደቂቃ የሰዓት ፍጆታው ያሰላ በድወላዎቹ እየቆጠረ ስድስቱንም ትምህርት ክፍለ ጊዜ አልቆ ተማሪዎች ወደ ቤታቸው እንዲሄዱ ተለቀቁ። በዚያን ጊዜ ተማሪዎቹ እንዳልተማረ አውቀው ለምን እንዳልተማረ ጥያቄ እንዳይጠይቁት ስለፈለገ በፍጥነት ወደ መምህራን የስታፍ ቢሮ ሄደ። ሲሄድ ብዙ መምህራን ማስተማራቸውን ጨርሰው ግማሾቹ ጋውናቸውን
ግማሾቻቸው ጋውኖቻቸውን እየቀየሩ አንዳንዶች ደግሞ እየተጫወቱ ነው። ክፍት ወደ ሆነችው ወንበር ሄደና ተቀመጠ። ብዙም ሳይቆይ መምህር ደረጀ መጣ። ልክ ቀዳማዊ እንዳየው ወደ ቀዳማዊ የተጠጋ ለምንድነው ክፍል ውስጥ ያልገባው? ለምንድነው ያልተማርከው? አለ። መምህር ደብተር ስላልያዝኩ መምህራን እንዳይቆጡኝ ብዬ ነው አለ ቀዳማዊ አንገቱን እያከረከረ። ለምንድነው ደብተር ያላመጣው? ቀዳማዊ ዝም አለ መምህር ደረጀ። ደግሞ ጠየቀው። መመለስ እንዳለበት ግራ ገባው። ምን ልበል? ከባድ ጥያቄ ነበር። በል ንገረኝ እንጂ ለምንድነው ደብተር ሳትይዝ የመጣው? መምህር ደረጀ ቀዳማዊን አንገት ቀና እያደረገ ጠየቀው። እናቴ ደብቃብኝ አለ ቀዳማዊ ያመጣውን ያልደፈረውን አንዳች ነገር ስላወጣ በትልቁ የተነፈሰ። በዚህ ጊዜ መምህር ደረጀ ከተቀመጠበት ብድግ አለና አንድ እጁን ወገቡ ላይ አድርጎ በአንድ እጁ ደግሞ ፊቱን እየነካ ለምንድነው እንደዚህ ያደረገችው? አለ። መምህር እርግጥ ይሄን ለአንተ ነግሬ ወደ ቤት ብመለስ የሚያደርጉብኝ እኔ ነኝ የማውቀው። አሁን ራሱ ወደዚህ የመጣሁት በራሴ አፍ መማር እንደማልፈልግ ለአንተ እንድነግርህ ነው እንጂ ከዚህ በኋላ ትምህርት እርሳው አትማርም ነው ያሉኝ። ይሄን ደግሞ ለአንተ ብነግርህ ምን እንደማደርግህ አላውቅም ብላ ያስጠነቀቀችኝ እናቴ ናት አለ ቀዳማዊ። አታስብ፣ በዚህ በኋላ ወደ እናት ቤት አትሄድም እና ወዴት ልሂድ? አለ ቀዳማዊ ንግግሩ ስላስደነገጠው። ከኔ ጋር ሆነ ትማራለህ። ደብተርህንም አንዳንድ የምትፈልገውን ዕቃ ካለህ እኔ አመጣልሃለሁ አለ መምህር ደረጀ። ቀዳማዊ ምንም ሳያቅማማ ከመምህር ደረጀ ጋር ወደ ቤት ሄደ። መምህር ደረጀም ቀዳማዊን ቤቱን በደንብ ካሳየው በኋላ ከባለቤቱ ጋር ካስተዋወቀው በኋላ ከፖሊስ ጋር ዕቃውን ሊያመጣ እንደሚሄድ ነገረው።